የምትወደው ጓደኛዋን የሰራችላት ምን እንድትሆን ያስመተተችባት? እንደ ተንከራተተች እንድትኖር እንዲያልፍላት ሰርታ ታልፍላት። እጇ ላይ ያለው ምንድነው? የሰላቢ መተት ነው? አዎ ስልክ ውስድ ውስድ አደርጋለሁ። ውስድ ጥርግርግ ምልጭልጭ እንዲያልፍላት ነው። ደሃ እንድትወር ከኔ በታች እንድትሆን ታስሬያለሁ። ታስሬ ነው። አትናገር ተብለህ አትናገር ተብዬ አትናገር ተብዬ ስጮትባት ኖርኩ። ሳዞራት ሳሽከረክራት ሳሰቃያት ኖሬ ተበላሁ። ዛሬ ሱቅ አላት። ከአንድም ሁለት ሱቅ ከፍታ ነበረ። በቃ ትሰራለች፣ ብር የለም። ትሰራለች፣ ብር የለም። እጇንና እግሯን ስር አድርጎ እንዲህ ነው የሚያደርጋት። አባ የእሷ ሕክምና አለ፣ ትምህርት፣ እንደገና ደግሞ ሱቅ አለ። ሁለት ጓደኛ ይቀናል። እሺ ማን ያለው? አልናገርም። አልናገርም? ለብሮም አትናገርም? ታስሬያለሁ። ታስሬ ነው። አትናገር ተብለህ አትናገር ተብዬ አትናገር ተብዬ ስጮትባት ኖርኩ። ሳዞራት ሳሽከረክራት ሳሰቃያት ኖሬ ተበላሁ። ዛሬ ተበላሁ። እሺ በስላሴ ስም ይዣለሁ። ማን ያለው ንገረኝ። እንዴት ልናገር? ተናገር፣ አውጣው። መተት። የምን መተት? መተት እጇ ላይ እጁ። ስም አትናገር። የቤተሰብ የጓደኛ የምቀኛ ጓደኛ የምትወዳት ጓደኛዋን የሰራችላት ምን እንድትሆን ያስመተተችባት? እንደ ተንከራተተች እንድትኖር እንዲያልፍላት ሰርታ ታልፍላት። የራሷ የገዛ ጓደኛዋ ናት የመተተችባት፣ እድሏን የወሰደችባት። የምታምናችሁ በእምነታችሁ አይገኙም። እናንተ ናችሁ የምትወዷቸው የምታምኗቸው፣ ግን ለእናንተ የሚያሳዩት የውሸት ፍቅርና ክብር ነው። ከኋላ ደግሞ እንዲህ ነው የሚያሰሩት። ብድግ በል ተነስ በስላሴ ብድግ በል። እሺ ሌላ ማን ያለው? ዛር የቤተሰብ ዛር። እሺ ሌላስ? ዛር ቡዳ። እሺ ሌላስ? ሌላ ምን አለ? ምን አረጋችኋት ልጅቷን? ተጫወትንባት፣ አንከራተትናት። ሰርታ ውስድ ከላይ ከእጇ ላይ ብር፣ እሷንም ብር ከጓደኞቿ ፈታናታ። ከሚወዷት ሁላ እንዳዩት እንዲጠሏት አረግናት። እስኪ ቤተሰብ ነው ነይ እስኪ እናቴ። ዛሬ እንዴት መጣ? በድንገት ነው የተያዝከው? አረ እሷ አታርፍም፣ ትለበልበኛለች። ምንሽ ናት? እህቴ ታናሽ እህትሽ ናት። ብዙ ትለፋለች። ተንከራተናል አባ። በቃ እሷ ጸሎት ነው፣ በጸሎቷ ነው እዚህ የደረሰችው። እዚህ 1-3 ቀን መጥቻለሁ። በቃ ዛሬ ገብርኤል ተጠምቃ ይዤ መጣሁ ወደዚህ። ሱቅ አላት። ከአንድም ሁለት ሱቅ ከፍታ ነበረ። በቃ ትሰራለች፣ ብር የለም። ትሰራለች፣ ብር የለም። እጇንና እግሯን ስር አድርጎ እንዲህ ነው የሚያደርጋት አባ። እሷ በቃ ጠዋትም ማታም ጸሎት ነው። እንደ እርግብ ይጮሃል ጆሮዋ ላይ። ልክ ሲመጣ እንደዚህ ያጨበጭባል ጆሮዋ ላይ። ከዛ እሷ መጽሐፍ ቅዱስ እንዲህ በቃ ሊበር ነው የሚደርሰው እጇ። እስኪ ብድግ በል። የሕክምና ተማሪ ናት። ይሄም ያስቀናቸዋል። በስመ አብ። እሺ ሱቅም አላት፣ የሚያስቀናቸዋል። ቅናት፣ ምስኪንነቷ፣ ደግነቷ ያቃጥለናል። ብር አታጣም፣ ከእጇ ያቃጥለናል። ጸሎቷ ብር አያሳጣትም። ምንድን ነው የምትጸልየው? ዳዊት ትደግማለች። መልካ ሩፋኤል፣ መልካ ገብርኤል፣ መልካዎችን እንዳለ ታደርጋለች። መልካ ጊዮርጊስን ትደግማለች። መልካው ነገር ለመፈጸም። እሺ እጇ ላይ ያለው ምንድን ነው? የሰላቢ መተት ነው? አዎ ስልክ ውስድ አደርጋለሁ። ውስድ ጥርግርግ ምልጭልጭ እንዳያልፍላት ነው። ደሃ እንድትወር ከኔ በታች እንድትሆን አደርጋታለሁ። አንዳንዶቻችሁ ጓደኛዬ እንዴት እንዲያደርጋል፣ በፍጹም እንደዚህ አያደርግብኝም፣
አምነዋለሁ ትላላችሁ። እንኳን የእናንተን እድል የሚወስዱና አሳልፈው የሚሰጡ የራሳችሁ ሰዎች ቀርተው ጌታችን መድኃኒታችን ኢየሱስ ክርስቶስን የሸጠው ማን ነው? ነገሩኝ እንጂ ይሁዳ ነው። ሰው ማለት እንኳን የእናንተን እድል እንኳን የእናንተን ሕይወት ፈጣሪን የሸጠ ፍጡር ነው። የክርስቶስን ሕይወት የሸጠ ክርስቶስን የሸጠ ሰው የእናንተን እድል አሳልፎ ቢወስድ ክርስቶስን የገደለ ሰው የእናንተን እድል በመተት ቢገድል ምን ይደንቃል? ምንም አይደንቅም። እኛ እኮ ዞሮብን ማስተዋል አቅቶን እንጂ በየመጽሐፍ ቅዱሱ የሚነገረን የራሳችን ሕይወት ሰው ሰውን አሳልፎ መስጠት ሳይሆን ፈጣሪን እስከ መስጠት የሰጠ ነው። የራሷ ጓደኛ ናት። በሕክምና ትምህርቷ በንግድ በገንዘቧ ቀንታ ይንን ያደረገችው ይሄ የሁሉንም ቤት የሚያንኳኳ ሕይወት ነው። እስኪ ብድግ በል ተነስ፣ ብድግ በል። ምን ልታረጓት ነበር መጨረሻ? ልናሳብዳት ነው ከኛ ጭራሽ ለማሳበድ። አዎ ግን ገብርኤል ይዟታል። ገብርኤል ይዟታል። አታብድም፣ ትገላገላለች። እናንተም ትሄዳላችሁ። ተንበርከኩ፣ ተመርከክ። በልጥራ በስላሴ ስም ቀና በል። በመድኃኔዓለም ስም በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በምትወደው በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም የቤተሰብ ዛር የጓደኛ መተት የምቀኛ መተት የሰላቢ መተት የቡዳ መንፈስ የአእምሮ መተት ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በሰባት ጩና ተለበል ተለበል 3 4 5 6 በመጨረሻ ገንዘና ሊቀ መላኩ ቅዱስ ገብርኤል ሲኦል ያወርድን። ኪዳነ ምሕረትን አመስግኑላት። ሕይወትን የሚያበላሸው የኔ የምትለው ሰው ነው። የማያውቅህ ቤት መጥቶ እድልን ይነጥቃል። ይሄ ታውቆ እድልን የሚያውቀው የኔ የምትለው ሰው። ይሄንን ስላችሁ እንድትጠራጠሩ አይደለም፣ እንድትጠነቀቁ ነው። ይሄ የምናየው ጓደኛ ነው። አሁን እሷ ጓደኛ የላትም፣ ያላት የጓደኛ ምቀኛ ነው። እውነተኛ ጓደኛ ማለት ወዳጅ የሚሆን ነው፣ ራሱን አሳልፎ የሚሰጥ ነው። ሲቸግራችሁ የሚደርስላችሁ፣ ሲጎድልባችሁ የሚሞላላችሁ፣ ከጎናችሁ የሚቆም ነው። እሱ ነው ጓደኛ። ስራችሁን፣ ገንዘባችሁን፣ ዕውቀታችሁን፣ ትምህርታችሁን አይቶ የሚቀና ጓደኛ አይደለም፣ ቀበኛ ነው። እግዚአብሔር ከዚህ ይጠብቀን። ነይ እስኪ ብድግ በይና ነይ ብድግ በይ። አይዞሽ፣ እግዚአብሔር ይባርክሽ፣ መብራን ትባርክሽ። ብድግ በይ። ነይ ታይ መብራንን አመስግኝ። ደህና ነሽ? የሕክምና ተማሪ ነሽ? 2 ሱቅ አለሽ? አለኝ። ታዲያ ይሄ እንዴት ነው የማያናድደው? ሰው ለምቀኛ ሰው ያናድዳል አያናድድም? ሕክምና ተማሪ ከአንድም 2 ሱቅ፣ በዚህ ዕውቀት በዚህ የገንዘብ በረከት አለመታነቃቸውም ተመስገን ነው። እሺ በእኔ የደረሰውን ልንገራችሁ። አሁን እዚች ይዣት የምመጣ መኪና አይታችኋል አይደል? የምሄድባትን ምንድነው እቺ ራቫፎር የምትባለው? አንዳንዱ ኧረ በስመ አብ ቀሲስ ሀብታም ነው ራቫፎር ነው የሚነዳው ይለኛል። እኔ እቺን መኪና አልገዛውም። ማህበርተኞቼ ወዳጆቼ ናቸው ገዝተው የሰጡኝ። ሰው ነው የሰጠኝ። እኔ ካለኛው እናንተን ነው የምዘክረው። አንዳንዴ ዝክርም እበደራለሁ። እንደናንተ በችግርም በበረከትም የምኖር ሰው ነኝ። ችግሩንም በረከቱንም ማግኘቱንም ማጣቱንም እስከ ጥግ ያየው ሰው ነኝ። ችግር የለብኝም። ዝም በል እኮ ነው የምልህ አንተ። እና እየሰማችሁኝ ነው? የራሴ ሰው እማምነው ሰው ወዳጅ ያረኩት ሰው ራቫፎር ገዛው ብዬ ስነግረው 7 ቀን ተቅማጥ ያዘው። ኪዳነ ምሕረትን እኮ ነው የምላችሁ። 7 ቀን ታመመ። እሱ የሚያቀኝ ይኸው አለ ካሜራማናችን ማኔ። አንድ ቪትስ ነበረች ወይን አምባ ስመላለስ መኪና ኮንትራት ይዤ ተከራይቼ ነው። በቀን 800 ብር ነበር የምንከፍለው። ከአስኮ ወይን አምባ እመላለሳለሁ። ያችን ኩር ሳረግ
ለዛም 5-6 ሆነን ተጭነን መንገድ ላይ ትቆማለች፣ ትበላሻለች። ይሄንን አይተው ኧረ ቀሲስ እንኳን እርሶ ለኛ እንዲህ ያገለገሉ እየለፉ እኛ ስንት መኪና እንነዳ የለ እንዴ? ኖ በፍጹም ከኪራይ መኪና አውጡ ተብሎ እሱም ያውቀው ያቺን መኪና ነው። ያንን መኪና ይዘው አምጥተው ሲሰጡ ተቅማጥ ያዘው፣ ታመመ። ታምኑኛላችሁ? እስካሁን ተቆራርጠናል። እምወደው ጓደኛዬ አብሮ አደግ 20 ምናምን ዓመት ገዳም ይዞር። ምቀኝነቱ እንኳን እናንተ ጋር እኛም ጋር አለ። እየሰማችሁ ነው አይደል? አዎ፣ እግዚአብሔርን ጠበቃ አድርጋችሁ ያዙ። የሷ ሕክምና አለ፣ ትምህርት፣ እንደገና ደግሞ ሱቅ አለ። 2 ጓደኛ ይቀናል። ኪዳነ ምሕረት ትጠብቅሽ። ደስ አለሽ? አዎ አባ፣ እግዚአብሔር ይመስገን። ደስ አለሽ? ክርስቶስን ያባት እናቴም ከጭንቀት ችግር ካለ የሚያድሱ ከሆነ ነይ፣ ችግር የለውም። እሺ፣ አይዟችሁ።